ካልፈለግሽኝም ደግሞ ችግር የለውም ስለሰጠሽኝ ጊዜ አመሰግናለሁ ይጎዳል ብለሽ አስበሽ ከሆነ በፍጹም አልጎዳም በቃ እውነቱን ንገሪኝና እንለያይ እውነት እንደ ድሮ ትወጂኛለሽ አልወድህም እና ግልጹን ንገሪኝ የተፈጠረ ያለውን ነገር ንገሪኝ ምንድነው የሆንሽው አብረሽ ፍጻሜና ላፍጂማሬን የምር ከፍቶኛል ክፍት ብሎኛል አይወጣኝ ክፉማ ልናገር የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው እንግዲህ ቤተሰቦች ዛሬ እዚህ የተገኘሁት አብርሽን እኔ ዴቭም አለ እናንተም ማገዛችሁን ይቅርታ ልጠይቀው ነው ሰሞኑን ትንሽ አስቀየመዋለሁና እሱን ይቅርታ ማለት ፈልጋለሁ ለምን ፍቅራችንን ብቻ ጸባችንንም እናንተ ፊት ማድረግ አለብን ብዬ ይዤ እናንተ ጋር ወደ እናንተ መጥቻለሁ እንግዲህ ቤተሰቦች እናንተም ታረቃት እያላችሁ አግዙኝ በቃ ወዳችኋለሁ አብርሽን እንጠብቀዋለን ምን ይለኛል ዴቭ ይነጨንጭ ብዙ ጠብቆኛል እንዴ ብዙ ጠብቆኛል ማለት ነው ምን አለኝ ሲሄድ ጥሎኝ ሲሄድ ምን አለ ምን ሆና ነው ያስደውላት ነገር ለምኛል እኔ ታውቃለህ አይዞሽ መጣ እኔ ጉዲ እንደ መዳኔ ልመርዳል ያዘው God ወይኔ አብረሽዬ የኔ ውድ አንተ ማን ነው ነጭ ሱሬን ጥቁር ባረገው ጥሩ ነበር ልባችን ያወራል ስልኮ በመክንያት እሺ እንዴት ነልኝ አለልሽ እንዴት ነሽ አንሳም በእናት አቀኝ ዳነ አለው እንዴት ነሽ እኔ ደህና ነኝ አንተስ ቤተሰቦችን ሰላም ነኝ እሺ ሰላም ቤተሰቦቻችን እንዴት አላችሁ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን እናንተ አላችሁ እሺ እነሱም አሉ ደህና ነው አብረሽ እያሉ ነበር እሺ አሁን ምን ነው ወይ አብረሽ ዴቭ እግሩ ጋር እንድቃለን አልተባባል አሴት ይኸውልሽ አይደለም አሁን መናገር ኖ እንደዚህ በለዚህ ነገር እንድትላለፍ አልፈልግም ማውራት ካለብንም ደግሞ አውርተን መፍታት ያለብን ነገር ከካሜራም ጀርባ ከሆነ ከካሜራ ጀርባ እናርገው ወይ ደግሞ እዚሁ አይ የምትይ ከሆነ እዚህ መናገር የምንችልበት ነገር ካለ እንደዛ ቢሆን አሪፍ ነው ኧረ ችግር የለውም አይደለም ከጊዜ በኋላ የምሬን ነው የምልሽ ጸባይሽ በጣም የተቀያየረ ነው እኔ ይቀለልኩ አይደለም እሺ ምን አደረኩኝ ጥፋት አጥፍቻለሁ ትልቅዬ ጥፋት በቃ ባለፈው እንትን ማለት መቅረት አልነበረብኝም አንቺ አይደብርሽም እንዴ እኔ ባለፈውልታ እየመጣው ነው ብለሽ ትቀሪያለሽ በጣም የሚያስጠላ ነገር ነው የምር ሲጀመር ደግሞ ልሻ ሴት ወይ ማትፈልጊ ከሆነ ቪዲዮ መስራት ንገሪኝና አንደኛሽ ነው እንዴ ከጊዜ ወዲያ የሌለ ጸባይ ነው ያመጣሽው የምሬን ነው ወይስ የተፈጠረ ችግር አለ አይ ችግር ኖሮ እኮ አይደለም አብረሽ ምንም እኮ ችግር እኮ የለም ግን ችግር ባይኖር ኖሮማ እንደዚህ አታደርጊ ማሴት እንዴ የሌለብሽና መልኩን ያመጣሻለሽው አብረሽ በቃ ይቅርታ ይኸውልህ ኖ ማለት ይቅርታ ምንነቱ እሺ ይቀበላለሁ ግን ደግሞ የተፈጠረው ነገር ካለ ለኔ ንገሪኝ ማወቅ ፈልጋለሁ አይ ምንም የተፈጠረ ነገር የለም ተው ማወቅ ያለብኝ ነገር ካለ ለኔ ንገሪኝ አሴት እንዴ እኔ ጋር እንዳትመጪ የሚያደርግሽ ነገር አለ የለም እኮ ችግር ካለ ለኔ ንገሪኝ ያስከፋዎች ነገር አለ ችግር የለም አብርሽ ይኸውልሽ የቀለድሽ የምታወሪ ከሆነ ይሄዳል እሺ የምር አልቀልድም እውነት እናውራ እሺ እናውራ አንቺ አደብርሽም እንዴ ባለፈውልታ እንደዛ ገትረሽኝ ትጠፊያለሽ እንዴ የሌለ ድባብ ነው የሌለ ሙሉን ታራምጂ እሺ ይቅርታ አላልኩም ለምንድን ነው ይቅርታ ምልሽ እንዴ ለምንድን ነው ይቅርታ ምልሽ እና አንድ ቀን ነው በቃ ለምንድን ነው አንድ ቀን ምን ያህል ጊዜ ሆኖናል እንዴ የባህል በዓል ስራ ቤት ስላለ ነው ምናምን አልሻልኩሽ አይደል ከዛ በኋላ የተፈጠረ ከኔ ጋር እንዳትገናኝ የሚያደርግሽ ነገር አለ አረ የለም አብርሽ ከዛ ይኸውልህ አብርሽ ይኸውልሽ ሴት ግልጹን ንገሪኝ ሌላ ግንኙነት ጀምረሽም ከሆነ እኔ ጋር እንዳትመጪ የሚያደርግሽ ነገር ሌላ ነገር ካለ ግልጽም መናገር አለብሽ ማለት አረ አብርሽ ዱሩን እያከረርከው ነው እኔ አልፈልግም በቃ እንደዚህ አይደለም ይኸውልሽ አንደኛ እኔ ጋር ስትመጪ ፈልገሽና እንዴት ነው ያለማንም ተጽዕኖ እኔ ጋር እንድትመጪ ፈልጋለሁ እኔ እንዳይደብረኝ እኔ እንዳይከፋኝ
ምናምን እያልሽ እኔ ጎዴኔ እንድትመጪ ደግሞ ፍጹም አልፈልግም። አብረሽ ይኸውልህ አንተ እንዲደብር ማን አንተ እንዳይደብር ምናምን ብዬ አይደለም ወደ አንተ ጋር የምመጣው። እኔ አንተ ጋር የምመጣው በቃ አንድ ነገር ወጥቶን ልንገርሽ፣ ለኔ ያለሽ ስሜት ቀስቅሷል። በቃ ማለት ለኔ ያለሽ ፍቅር እንደድሮ አይደለም። ሲጀምር እኔና የምትፈልጊኝ ሁሉ አይመስለኝም። ስለዚህ በቃ ያለን አማራጭ ካልፈለግሽ በእግዚአብሔር ቆይ ነገሮችን ስክን ብለህ እስቲ አስብ። ምንድነው ያደረኩት ይሄን ያህል በቃ አዎ እንደ በፊቱ እየተገናኘን አይደለም። አዎ ምክንያቱም በቤት ማስተካከል ያለብኝ ነገሮች ምንድነው የምታስተካክዪው? እስከ መቼ ነው የምታስተካክዪው? እንዴ ታገስኩሽ እኮ አሴት። ይኸውልሽ ደግሞ ከኔ ጋር መሆን የማትፈልጊ ከሆነ ችግር የለውም። እኔ ደግሞ በፍጹም እንድትጨናነቂ አልፈልግም። አብርሽ መጀመሪያ ይኸውልህ ተረጋጋ። ታግሰኛል አለ ተወሰነ ጊዜ። አሁንም ትንሽ ታገሰኝ። እስከ መቼ ነው የምታገስሽ? ትንሽ ጊዜ በቃ ምን አለ ትንሽ ጊዜ ብትታገሰኝ። ለምንድን ነው የምታገስሽ? በቃ ነገር እቤት በቃ ትንሽ ጊዜ እስኪ አብርሽ ይቅርታ ማላችሁ አልግባና ቆይ ዴቭ ቆይ አይደለም። እሺ ቪዲዮውን አቋርጠውና ከቪዲዮ በኋላ እናውራ። አሁን ግን እንደዚህ እንድናወራ አልፈልግም። እሺ አብርሽ ይኸውልህ። እሺ ለስካሁኑ በጣም ይቅርታ ግን እንደዚህ እንድናወራ። እሺ አብርሽ ቆይ ተረጋጋ። ምን ነው የምንረጋጋው? እሺ ይኸውልህ ያው ትልቅ ጥፋት አጥፍቻለሁ። በቃ ጥፋተኛ ነኝ። ሰው ልጅ ጥፋተኛ ነኝ ብሎ ይቅርታ ተጠየቀ። ይኸውልሽ ጥፋተኛ ነኝ ይቅርታ ብለሽ እኮ ይቅርታ ተጠየቀን ነበረ። ግን አንቺ በህይወት ዘመንሽ ማለት ነው እኔን አቁመሽ ቪዲዮ እየሰራን እኮ ቪዲዮ እየሰራ ጠብቀኝ ከፍተህ ጠብቀኝ ብለሽኝ በፍጹም በጠብቅ አትመጪም። ጭራሽ ቀረው እንኳን ብለሽ አትናገሪም። እሺ ያው በቃ ነገር ቢያንስ ስልክ ደውለሽ ቀረዋት። እሺ በቃ ነገሩን ግልጽ ላድርግ። ቆይ አብርሽ እሺ ይኸውላችሁ ቤተሰብ ከትናንት ወዲያ ባለፈው መብላ ለሩቅ አይደለም ከትናንት ወዲያ ቪዲዮ ልንሰራ በዛም ደግሞ እኔና እሱ ልባችንን ልናወራ ተቀጣጥረን ነበር። እንዳጋጣሚ ሆኖ መምጣት የማልችልበት ሲቹዌሽን ነበርና ሳልመጣ ቀረሁኝ። መደወል ነበረብኝ። አዎ ቢረፍድም ደውያለሁ። እርግጥ በወቅቱ መደወል ነበረብኝ፣ ግን ከረፈደም በኋላ ደውዬ መምጣት እንደማልችል ነግሬሃለሁ። አብርሽ እንደዚህ አይነት ነገር በህይወታችን ሊፈጠር ይችላል። ስለዚህ እኮ ሊፈጠር ስሚኝ፣ ለኔ ያለሽ ስሜት ቀንሷል። እኔ የምጠይቅሽን ጥያቄ ብቻ መልሽ። እሺ ጠይቀኝ፣ መልስልሃለሁ። ለኔ ያለሽ ስሜት ምንድነው? ማለት ምንድነው? እውነት እንደ ድሮ ትወጂኛለሽ? አልወድህም። የምር በጣም አፈቅርሃለሁ አብርሽ፣ የምሬን ነው። ይሄ ለቪዲዮ ምናምን እንዳልሆነ ታውቀዋለህ። ይኸውልሽ አሴት ለቪዲዮ ምናምን ሆኖ አይደለም። እኔ በጣም እየደበረኝ ነው፣ የምሬን ነው። ከቀን ወደ ቀን ተሻሻለሽ ብዬ ባስብም ሁሌ የምር እኔ ካላንቺ ቪዲዮ መቅረጽ እንደማልችል ካላንቺ ቪዲዮ መስራት እንደማልችል ስለነገርኩሽ ነው። ኧረ አይደለም በፍጹም ተይው፣ አይሆንም፣ እንደዛ አይቀጥልም። ችግር የለውም። አንቺ ካልፈለግሽ አንቺ ከኔ ጋር መሆን ማትፈልጊ ከሆነ ማንም አያስገድድሽም፣ መሆን ትችያለሽ። እንዴ ኧረ በእግዚአብሔር ስም የሌለ እንትን እኮ ነው። ይኸውልሽ አሱ እንዴ ከኔ ጋር መሆን ማትፈልጊ ከሆነ እኮ በግልጽ መናገር ትችያለሽ። እኔ እኮ ችግር የለም እያስገድድኩሽ ነው። አብርሽ እኔ አስገድደኸኛል አላልኩም እንዴ? ወደ አንተ ስመጣ ከዚህ በፊት እንደዚህ ነበርኩኝ። በቃ አሁን እቤት ስራ ስለሚበዛብኝ ነው። በቃ ስራው የትኛው ስራ ማለት ስራሽ ይበዛብሽ እኮ አሱ። ይኸውልሽ ታገስኩሽ እኮ አይደለ? ግን ይኸውልሽ ከሳምንት ነው እንዴ እኔና አንቺ ሳንገናኝ ውለን የምናውቅበት ጊዜ ነበር። በፊት ሳንገናኝ ውለን አይደል? ሳንተያዩ እኮ አንውልም። አውቃለሁ፣ እመጣለሁ፣ ትመጣለህ ምናምን ግን በቃ እውነቱን ስነግርሽ እንደብሎኛል በጣም። እሺ ይቅርታ በቃ ኖ አይደለም ይቅርታውን ይኸውልሽ አይደለም ከቃል አንድ ፍቅር ማለት ነው አፍ ላይ አይደለም ያለው ልብ ላይ ነው ያለው። ከይቅርታው በላይ ደግሞ በተግባር አሳይኝ። እሺ በቃ ከዚህ በኋላ እንደዚህ አይነት ነገር አይለምደኝም በቃ አልኩህ አይደል? እንዴ አይለምደኝም በቃ አሴት የምሬ ነው። እኔ ልትጨነቂ አልፈልግም። እሺ ቆይ አንዴ አናግሪኝ። ይኸውልሽ አሴት እዚህ ጋር ያዝነው ጨዋታ አይደለም አይደል? አዎ ፍቅር ነው። አዎ መጀመሪያ ነው ይኸውልሽ አሱ እታገስሽ ነበረ ማለት ያስለመድሽ ነገር ሌላ ነው። እኔና አንቺ ሳንገናኝ ውለን አናውቅም። ሀሳባችንን ስለ ወደፊት አላማችንን ሁሌን የምናወራ ልጆች ነን። አሁን ደርሶ ከሆነ ጊዜ በኋላ ነው እንደዚህ አይነት አመል ያመጣሽው። ምንድነው? እኔም እኮ ይኸውልሽ አሱ ከሆነ ጊዜ በኋላ ያመጣሽው አመል ነው ይሄ። እንዴ ቢያንስ እኮ ስልክ እንኳን መስራት አታወሪኝም እኮ እንዴ? መልሼ እደውልልሃለሁ እያልሽ ትዘጊያለሽ። ይሄ ደስ የማይል ነገር ነው። ወይ ደግሞ ይኸውልሽ አሱ ካሜራው ይጥፋ፣ እኔና አንቺ መነጋገር ያለብንን አውርተን የምር ይኸውልሽ አሱ ይጎዳል ብለሽ አስበሽ ከሆነ በፍጹም አልጎዳም። በቃ እውነቱን ንገሪኝና እንለያይ። የቱ እውነት? በቃ ማለት ከኔ የማትፈልጊው አብርሽ ምንድነው ያልከው? እንደዚህ አይነት እንዴ አብርሽ ምን አይነት ቃል ነው? በቃ መለየት ካለብን ምን እንለያይ። ኧረ አብርሽ እንዴ ተው እንጂ ይሄን ያህል አብርሽ በዚህ ደረጃ ነው እንዴ ያስከፋው? ከምር ይኸውልህ እንዳጠፋው ቃለው ግን በዚህ ደረጃ ትቀየማለህ ብዬ አላሰብኩም። በቃ ፍቅርን እኮ ጠልቼው አይደለም። እኔም እኮ ጥሩ ህይወት መኖር እፈልጋለሁ፣ ግን ያ ህመም ድጋሚ እንዲሰማኝ አልፈልግም። ይኸውልሽ አሴት ደጋግሜ ነገርኩሽ እኮ አይደል እንዴ
ከቃልሽ ይልቅ እኮ ተግባርሽ ያሳምነኛል አልኩሽ። የበፊቷን ሀሴት ነው የምፈልገው። ገባሽ አይደለ? የበፊቷን ሀሴት ስትሆኚ ማውራት እንችላለን። እኔ ግን አሁን የትኛዋን ሀሴት በጣም መልመድ ከብዶኛል። ስለዚህ ተይ በቃ እኔ ልሂድ እኮ ይኸውልህ አብርሽ በቃ እኔ ነገርኩሽ እኮ የበፊቷን ሀሴት ስትሆኚ ማውራት እንችላለን። በጣም ይቅርታ ሀሴት። እሺ ተረጋጋ። መጀመሪያ እንደዚህ ትግ እያልክ እንዴት ነው መግባባት የምንችለው? አሁን በቃ ሻይ ይቅረጽ ዴቭ ይቅርብን። አትቅረጽ በቃ ይቅርብን አብርሽ። እሺ ተረጋጋ። ምንድነው መረጋጋው ሀሴት? እንዴ አንቺ እኮ የተቀየርሽው ሀሴት። እሺ ይኸውልህ አዳምጠኝ። እኔ እኮ አልተቀየርኩም አላልኩም አብርሽ። ምንድነው ታዲያ የምትፈልጊው? ግን ስማኝ እሺ። ቆይ ከስሜቴነት ብረድ በቃ ልትለየኝ ነገር ልትሰናበተኝ ለሀሳብ ለትካዜ ለናፍቆቷ ሰታኝ የምን ትዝታ ያዘን ጨዋታ ላይ በጀኝ ነገር እናንቺ ልትጨነቂ አልፈልግም። ከኔ ጋር የምትሆኚው ቅድም እንደነገርኩሽ እኔ እንዳልበሳጭ፣ እኔ እንዳይከፋኝ፣ እኔ ብቸኝነት እንዳይሰማኝ እንደዛ አስበሽ ከሆነ የምር ምንም አልሆንም። የምር ነው የምነግርሽ ሀሴት። አንቺ በፍጹም ልትጨነቂ አልፈልግም። የሰው ልጅ ደግሞ ፍቅር ራስ ወዳድ አይደለም። የምር ነው የምነግርሽ ለሚወዱት ሰው መኖር እንጂ። ስለዚህ አሁንም እልሻለሁ አንቺ ደስተኛ የሚያደርግሽ ነገር ሌላ ከሆነ ያንን አማራጭ ሰጥሻለሁ። ግን አሁን ቤት ደስ ይለኛል አብርሽ። የምር ራሱ በጣም ይቅርታ። አንተ ስታወራ እኔ ሰማሁህ አይደለ? አሁን ደግሞ እኔ ስማኝ እሺ። ተረጋግተህ ትሰማኝ። እኔ እኮ ተረጋግቼ ነው የምትለውን እንለያየ ራሱ ስትለኝ እኮ አልጮኩም። ተረጋግቼ ነው እየሰማ ያለው አይደለ? አንተ በቃ ተረጋግተህ ስማኝ በቃ አብርሽ። ይኸውልህ እንደዚህ ማለት ጥፋት አጥፍቻለሁ፣ ግን እንደዚህ የሚያስከፋህ አልመሰለኝም። የበፊቷን ሀሴትም ለማግኘት መታገስ አይደለ? እስካሁን ታግሽሻለሁ ብለኸኛል። ትንሽ ጊዜ ስለ ደግሞ ሌላ በህይወት የሚያሰናክለኝ ነገር መጥቶ ሌላ ሰው ፈልጌ ምናምን አይደለም። እንደዚህ አይነት አይምሮ ውስጥ እንዳይመጣ አንተ ጋር ስመጣ እኔ ደስተኛ ሆኜ ነው የምመጣው። እንዴት ሰው ከደስተው ሊርቅ ይችላል? ግን ይሄን ያሳየሽኝ አይደለም? አዎ አብርሽ፣ እኔ እኮ ይኸውልሽ ቆሪጥ አልቀልበም እኮ ይሄን ነገር የማውቀው እኮ በተግባርሽ ነው ሀሴት። ከንግግርሽ በላይ ደግሞ ማለት ነው ተግባርሽ ያሳምነኛል። እኔን ተግባርሽ ከዚህ ቀደም አንቺ ብዙ ማውራት አትችይም አይደለ? ተግባርሽ ነበር እኔን ሲያሳምነኝ የነበረው። ነገር ግን ደግሞ እኔ ሰው ነኝ። ገባሽ አይደለ? በህይወቴ የሚያሳዝነኝና የሚያስፈራኝ ነገር አንቺ ማጣት ነው። ያ ነገር ደግሞ ተደጋግሞ አሁን እየመሰለኝ እያለው ያ ነው እየፈራው ነው። ስለዚህ ሀሴት እኔ አሁን አንድ ነገር ልንገርሽ። ተረጋጋና በቃሽ። ቆይ ምን ነው መረጋጋው ሀሴት? የትኛውን መረጋጋታን የምትፈልጊው አንቺ እንዴ? ሀሱ እንዴ ከዛሬ ከነገ ወዲያ ተሻለሽ እያልኩኝ እኮ እየባሰብሽ ነው የመጣው። እኔ ደግሞ የምፈልገው ቅድም እንዳልኩሽ ነው። በቃ የድሮዋን ሀሴት ነው የምፈልገው። ይኸውልሽ ሀሱ ተገደሽ እኔ እንዳይከፋኝ እኔ እንዳላዝን እያልሽ ወደ እኔ ልትመጪ አልፈልግም። እንደሱ የሚባል ነገር እኮ የለም አብርሽ። ይኸውልህ አለመግባባት ነው። ላስረዳ። እኔ እኮ ቅድም የተረዳህ ይመስሉኝ ስለነበረ ነው። ይኸውልሽ አንድ ነገር ልንገርሽ። አሁንም ቢሆን ማለት ነው እኔና አንቺ ልናወራ የምንችለው የበፊቷን ሀሴት ስታመጫት ነው። የምር ራሱዬ በጣም አዝናለሁ ለሁሉም ነገር። የምር የበፊቷ ሀሴት በጣም ናፍቀኛለች። እኔ ይኸውልሽ ካላንቺ መቆየት እንደማልችል አስበሽ ከሆነ እኔ የምታደርጊው በጣም አዝናለሁ። እኔ ይኸውልሽ ካላንቺ መቆየት እንደማልችል ሆኜ ኖሬ ያሳይሻለሁ። ኧረ አብርሽ እባክህ አብርሽ ስሚኝ ሴት አንድ እንድታዳምጪኝ የምፈልገው ማለት ነው። ካላንቺ መቆየት እንደማልችል ስለምታውቂ ነው እንደዚህ የምታደርጊው። እና ግልጹን ንገሪኝ፣ የተፈጠረ ያለውን ነገር ንገሪኝ። ምንድነው የሆንሽው? እሺ አብርሽ ተረጋጋ። እንደዚህ ስለጮኩ ምንም አይፈጠርም። እና እንዴት ቆይ አይደለም እኔ ቆሪጥ አልቀልብም እኮ ምን እንደሆንሽ ተረድቼ እኮ ዝም ልልሽ አልችልም። የሆንሽውን ነገር ካልነገርሽኝ ምንም ነገር ላደርግልሽ አልችልም። አንድ ታማሚ እኮ ሄዶ ለዶክተሩ ያለበትን ችግር ካልተናገረ መድኃኒት ሊያገኝ አይችልም። ስለዚህ አንቺ ደግሞ ምንም ልትነግሪኝ ፈቃደኛ አይደለሽም። ስልክ ስደውልልሽ ቆይ ደብልሽ እደውላለሁ ብለሽ በዛው ትጠፊያለሽ። የተፈጠረ ችግር ካለ ለኔ በቀጥታ ንገሪኝ። ካልፈለግሽኝም ደግሞ ችግር የለውም። ስለሰጠሽኝ ጊዜ አመሰግናለሁ። ነገር ግን እኔ ተወርሽ ስትመጪ ማለት ነው ከዚህ በኋላ የድሮዋን አሱ ሆነሽ ነኝ። በጣም ደግሞ ወድሽ እንዳረሽ እሺ አብርሽ። ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻልኩት
በትግል ተሌለም ያልተጻፈን ስፈልግ አልኖርም ዛሬም ነገም አብርሽ በቃሽ ዲቪ ልጨርሰው በቃ ቤተሰቦች እጅግ በጣም ይቅርታ ነገሩን እምፈታው መስሎኝ ነበር ግን በሱም እንዳትፈርዱ ትልቁን ጥፋት ያጠፋሁት እኔ ነኝ ምናልባት እኔ በሱ ቦታ ብሆን በእርግጠኝነት ከዚህም በላይ እሆን ነበር ያው አብርሽ በብዙ ነገር ከኔ እንደሚሻል ስለማቅ ነው ምናልባት ነገሮችን ሁላ ትቶልኝ አብረን እንሆናለን ብዬ ያሰብኩት እና አሁንም ነገሮች ተስተካክለው እንደምንቀጥል እርግጠኛ ነኝ ያው ትንሽ ጊዜ ልስጠው ንዴት ላይ ስለሆነ ነው እና ቤተሰቦች እሺ አይደል እንዴ በቃ በጣም ነው የምወዳችሁ በጣም ነው የማከብራችሁ ቀጣይ ነገሮችን አስተካክዬ እንደምመጣ ቃል እገባላችኋለሁ እና ቤተሰቦች የምር ከፍቶኛል ክፍት ብሎኛል በቃ ወዳችኋለሁ ለመኖር እየተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ በሞክር ስንቱን አየው ስንታሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር የሕይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለሁ አቃተኝ ደከመኝ መች ብዬ አድራለሁ